የኔ ተስክራይቦቼ እንዴት ናችሁ? ሰላም ናችሁ? ድራማን ይዤ መጥቻለሁ። ባለፈው ሳምንት እንግዲህ ድራማ የአርናን አክስት አንደኛው መታ ነበረና ሁሉም ደንግጦ ነበረና ዛሬ ደግሞ ቤሪን ቁጭ ብላ እያለቀሰች ነበረና ምን ሆነሽ ነው ወይዘሮ ቤሪ? እያለቀሽ ነው እኮ ስለ አይ እያለቀስኩ አይደለም ራሴን አሞኝ ነው ብላ ስትመ ሳትፈልጊ ማግኘትና ሳትፈልጊ መብላት ነው እንዴ የአንቺ ፍላጎትሽ ብሎ ስጠይቃት ልጁ ራሱን የሚቆጥቡ ሰው ድል ያደርጉ ድካምም አይታወቁ። ምን እንደሚገርመኝ ታውቃለህ አለ። የተናገርነው ንግግር አንኖርም። ይሄን ያል ፈጣሪ ማርሽ በጭራሽ አለውና በሩን ከፍቶ ወጣ። እሷም ቁጭ ብላ እያለቀሰች ፊቷ ራሱ ብርብር ይመስላል። እና አርናን ታች ቁጭ ብሎ ምግብ እየበሉ ነበረና ይመጣል ትንሽ እንጠብቀው ስትል ኧረ እኔስ እዚህ ነኝ አለውና መጥቶ አርናን ጋር ቁጭ አለውና ምግብ መመገቡ ይሄ ቀረ ብለን እኮ እያሰብን ነበር። መታጠቢያ ቤት ነበርኩ የትም አላልኩሽም አያቴ። በቃ በኛ ቡና እንጠጣ አለና አድናን ብድግ አለ። ልጁን ፈጠጥ ብሎ እሱን እያየ ነው። ከንፈሩን እየነከሰ ነው። ግን በለው ብለው እማማ ዛራም እንግዲህ እቃ እያጠቡ ነው። እኚህ ሴትዮ ሁልጊዜ ያዛዝኑኛል። ለምን እንደሆነ አላውቁም። ግን የቤት ሰራተኛ ማድረግ የለባቸውም። እሳቸው እንደ እናት ተከብሮ መስራት ነው የነበረበት ይሄን ድራማ ማለት ነው። ወይዘሮ ዛራ እውነት ለነገሩ እሳቸውን በቅርቡ ያገባሉ። ያዘበኛ ጋራ የተሞዳሞደ ነው። እቃ እያጠቡ ነው እንግዲህ ዝም ብሎ ምንም ነገር እንትን እያሉ አይደለም። አድናንም ወደ ክፍል ገባሁና ቤሪ የት ገባ የት ወጣ? የራስን ጭካኔ መጠን ሰላም የሚገኝበት ቦታ አግኝቼዋለሁ። ማወቅ ያለብን ነገር አትጠይቀኝ። ሁሉም ሰው እኮ ደካማ ጎን። አረ ምን አይነት ወሬ ነው? ምን ባለቤትክ ቅር እንዳትሰኝ ክፍልን ለቃ ትውጣ አለችውና ባለቤት በምን አደባባይ ስመሰክርላት አልነበረ እንዴ? ለነገሩ እኔ ነኝ ጥፋተኛ አንተ አይደለም። አንቺ ያልሽው መልካም መንገድ ተመኘውልኝ ብላ ስትለው እሱም ቀጥ ብላ ወጣ። እጅ ላንፎ ነገር ነው። መልካም መንገድ ተመኘውልኝ ነው አለችው። እሱ ወጣ። እሱም በሩን ዘግቶ ወጣ። አክስቴ ምን እየተሰማሽ ነው አሁን? የኔ ልጅ በጣም ደህና ነኝ። ቆይ ግን የዛኛው ቤት ጉዳይ ምን ሆነ? የእናቴን ሁሉንም መስታወሻ አጥቻለሁ። እንደዛ አይባልም ልጄ። ሰው አለመሞቱ ራሱ ትልቅ ነገር። ወይ ወይዘሮ ሴማ የራስ ቤትን ያስረሳል። አያቴ ከነ ሙሉ ቤተሰብ የተቀበለኝ ሸክም መሆን አልፈልግም ነበር። እስቲ ቤተሰብ ነን ግን ልጄ አንተስ እንዴት ነህ ብለህ ስጠይቀው ግን ለምን አላውቅም ሁሉን ነገር እየተበላሸ ነው አለ። እናቴ ከሞተች በኋላ አይ እኔ ልጅ ከእናቴ ከማማወት ጋር እኮ ምንም ነገር የሚገናኘው ነገር የለም ብላ ስትመልስላት ከዚህ በኋላ እኔ ስለ ያለሁት ምንም ነገር እንዳትጨነቅ ሁሉንም ነገር አስተካከል ባረገው አክስቴ። አንዳንዴ ተስፋ ቆርጣለሁ አክስቴ። እናንተ እንዳላችሁኝ ሳቅ ደግሞ እጠነክራለሁ።
እኔ ልጅ እኔ ነኝ አደራን ያልተወጣው ደግሞ ይቅር በለኝ ብላ ስጠይቀው እኔ አጠገብክ ብኖር ኖሮ ተስፋ ባልቆረጥኩ ነበረ። ፈተናዎች ሁሉ ለበጎ ነው አይደል የሚባለው አክስቴ። እንፈተንና እናልፋል። የኛ አንተ የማንከባከብ ስገባን አንተ ግን ብቻህን ተጨነቅ። ሁሉም ነገር ስለተስተካከለ እኮ ስንኖር ራሱ እኮ አክስቴ የመኖር ትርጉም ይገባናል ብሎ መልስላት። አዎ እኔ ልጅ ምን እንደገባኝ ታውቃለሽ አክስቴ? ችግር እኮ ጎበዝ ነው የሚያደርገው ብሎ ስጠይቃል። ዛራ እዚህ ቤት ውስጥ የዛሬን እንግዲህ አወቅሽው። ይህ ወይዘሮ ሙርሲና ልጅ ነው። የተባረከ ልጅ መሆኑን ያስታውቃል። የህመሙ የታመመችበት ጊዜ ትረሳበታለች። የአንቺ ቤቱም የእንግዳ መሰብሰባ መሆኑ እኔም ደስ ይለኛል። ግድግዳና ማገሩ ጥቅም የለም። ዛሬ የመጣ ልጅ እንዴት አገኘሽው ብሎ ስጠይቀው አዎ ጎበዝ ይመስለኛል። አድናን በዚህ ሰዓት ሰው ያስፈልጋል። ጥሩ ወንድም አገኘው ብዬ ነው የማስበው አለችው። ሮግታም እንግዲህ መለሰችና እናን በጣም ደስ ብሎታል ብላ መለሰችው። እሱ እንደዚህ ስደሰት አይቼ አላውቅም አለችው ሴት። እኔ የምልሽ ግን አቴ ቅድም ምግብ ባረኩ ያለ ነገር ደስ ብሎኛል እኮ ደስ ነው አለኝ ስትለው የቱኛ ስትለው ሚስቱ ያለሽ አይደል ስትለው አዎ በጣም ደስ አባቱ ስመጣ የዚህ ቤት ንግስት የአምናን ሚስት ብሎ ሁሉም ሰው ይጠራኛል። ይሄ ለአንቺ ተቆጣጥረሻል። አሁንም ቤት ውስጥ ያሉት እነዛ ሴቶች ስራችሁ ወሬ ብቻ ነበር። አንቺ ግን ምንም ነገር ሳትደቂቃ ሳትቆጥሪ የንግስትነት ነው ያገኘሽ። ቤሪ የምትባለው ሴት ለሚስትነት ምርጫ መቅረብ እንኳን መቅረብና ሚስት መሆን ትርጉም ይገባታል። አዎ ልጄ ግዴታ ነው አሉ አሮጌታ ሾካካ ናቸው። ቫይረስ መርጨት ማስወገድ አለብሽ። አንቺ ጎበዝ ነሽ፣ ጠንካራ ልጅ ነሽ አለቻት ሴትዮ። ምንም ማለት አይጠበቅብኝም ስለ አንቺ አለችውና ጥንካሬ የሰጣችው ለልጅቷ። አምናንም ጎማ ጋር ቁጭ ብሏል። እንግዲህ የእናንተና ቁጭ ቀለም ሲቀባቡ የነበረበት ዛሬ እሱም እንዳይቀባ እዛ ጋር ቁጭ ብሏል። እንግዲህ አኩርፏል። ያኛ እንግዳ የመጣ ልጅም ምንድን ነው ደግሞ አለና ኮስተር ብሎ ሄዷል። ወደ እሱ ሄዶ ነው ወንድሜ ምን ሆንክ? እኔ ገና ከመምጣቴ ደግሞ ምን ነው በሀሳቤ ተወጥክ አለ። ማስተካከል የተስተካከለ ነገር እንደዚህ እንደማታስብ ያልተስተካከለ ነገር ነው ማወቅ የኔ ፍላጎት። ሰሞኑ ቢሮ መቀየሬ ስለማይቀር ወደዛ አብረን እንሄዳለን። ሰራተኞቻችሁ አዲስ አለቃ እንደመጣ ማወቅ አለባቸው አለና ይሄን በአንተ አፍ መስማት ነው ያለባቸው። አምናን እንደነት ተካፋይ የሌለን ችግሩ አንድ ላይ ስንወጣ ነው። እኔ የችግር ጊዜ ነው እንጂ መኖር ያስደሰተኝ የደስታ ጊዜ መኖር አያስፈልገኝም አለውና ሆነ ነገር አስቦ ልጁ ግን ከሱ ፊት በጥሩ እንትን ይታያል። እንዴት አደረግሽው ልጄ? ወይዘሮ ዛራ እናቴ እኔ ልብ ውስጥ አምነን የምባለው ሞተዋል።
ሞተዋል። እናቴ ዛራ በቃ እኔ ተስፋ ቆርጫለሁ። እኔና የእሱ ነገር አብቅተዋል። አንቺም ልክ እንደነሱ የማይሆን ነገር አታድርጊ። የሚሆን ሰው አይደለም። እኔ እስካሁንም ከንቱ ነው የለፋሁት። አስቤበት ለሱም ነግራለሁ። እናቴ እንደዛ ማይሆኑ እንደዛ ማይሆን ከሆነ እኔ ከዚህ ቤት ከነጭራሽ ወጥቼለት እወጣለሁ። እኔን የጥለሽ ነው እናትሽን የጥለሽ ነው የምትወጪ። የታሪክ ልንገርሽ አንዱ ንጉሱ ሀብቱም ስልጣንም እንደጠፋ ስናገሩ የሀብትን ቢፈልጉ ታማኝ ወዳጅ ግን ሀብቱም ሳይኖር እሱ ጋር ቆመዋል። ንጉሱም ከቀናት በኋላ ከዛ በኋላ ዞሮ ዛሬ የተውሹ ሰው ነገ ልትፈልጉ ትችያለሽ፣ ከአምናን አትራቂ ብሎ ምክር ሰጡ። እንግዲህ እናቴ አለና ስጠይቀው አልተዋወቅንም እስካሁን። አዎ ልጄ አሁን እንኳን ደህና መጣ ልጄ፣ አመሰግናለሁ። እባክህ አሁን ልጁን ብቻሽን ነው እንደ ያሳደግሽው ብላ ሴትዮ ስትጠይቋ አባትም አለም ተረጋጋሽ አሎላ ቤሪ ተረጋግተሻል? አሁን እኔ አንቺን ለመታወቂ እንደዚህ መልፋቴ ግራ ገብቶሻል አይደል? በዚህ ሰዓት ስለ ሰው ማውራት አስፈላጊ ነው። በዚህ መልክ ያንተን ጥያቄ ሜሪ መጣችን። ወይዘሮ ዛራ አለቻት። ማር ቤት ሄደችን። የሆነ ሰው አናዶኝ ነው። ያቺ ቤሪ የምትባል ልጅ ናታ ያናደደኝ። አንደኛ አምናንን ለመውሰድ አሰበች። አምናን እኔ እያየሁ ከጎን እሱ ምርጫውን ያውቃል እኮ አለችው አሮጊቷ። በይ እኔ ስራ አለብኝ፣ እኔ ወደ ስራ ልሄድ አለቻት አሮጊቷ። እሷም እሺ እናት ዛራ አለችና ወጣች። እሳቸውም ጎንበስ ብሎ ስራቸውን ቀጠሉ። እናቱም እንግዲህ ወይዘሮ ዛራ ሮጣ ቤሪ ጋ ሄዱና የባሰን አርቅ ስባል ከዚህ ሁላችሁም ወይዘሮ አንከባክቢ ያሉን ወንድም የመምጣቱ አስከፍቶሻል እንዴ አለኛ ምናል የሰው ልጅ ተይ እናቴ፣ የሰው ልጅ ስትርቂ ነው ጥቅምና ጉዳት። ይህን የሰርጉ ጉዳይ ስለ ሰርጉ እንዴት ሆነ እናቴ? ወይዘሮ ዛራም ተሽከርም ሞሳችን እንደሚያገቡ መቼ ነው የሚያገቡት? ስሜ ልጅን ከልጅም ቢያለዩ አመትም አይቆይም የሚባለው ታውቂያለሽ? እናቴ ወንድሜ ካልሆነ እናቴ ካልሆነችው ማን ነው እኔ ላይ ጠባሳ ግን ቀርቶ ለእኔ ግን እያለፈ ከሰዎች ግን ተቀላቀ ልጀምርልሽ በቤተሰብ እሱ ተንደላቆ ስኖር እኔ እሱ ሰላም ስኖር እኔ ሰላም ነጠቃችሁ። እሱ ለእናቱ
እኔ የቀመስኩትን ነገር እያንዳንድሽ መቅመስ አለ። እያንዳንዱ ድርጅት ውስጥ አመቻችተሽ ድርሻ እንድኖረኝ እፈልጋለሁ። ገና ከመምጣትክ ስለ ውርስ እየጠየከኝ እኮ ነው አለችውና ስትጮበት፣ እንዴ ለሁሉም እኮ ጊዜ አለ ስትለው፣ ምን ይዤ ነው መረጋጋ? ምን ይዤ ነው? በባዶ እጄ ነው ተረጋግቼ ማውራሽ አለና መለሰለት። ይሄ ብዙ ሰው ያለበት ቤት ነው። ገባኝን ምን ለመጠየቅ እንደዛ ከተሰማሽ እንድርቅሽ ታደርገኛለሽ፣ እንደዛ ከተሰማሽ ማለት ብለ ስጠይቀው ጸጥ አላት። እንግዲህ በር ላይ የውጭ በር ላይ ቆሞ እየተነጋገሩ ነው። ሆነ የተደበቀ ምስጢር መሀላቸዋል። እንግዲህ አምናን እንግዲህ በፊት ቤት ውስጥ ሲያደርግ እሱ የተጨኮነ ይመስለኛል። አምና ነው እንደም የደበረ ትመስላለህ፣ የደበረ ትመስላለህ፣ የደበረ ነገር አለ ብለ መናገር ራሱ እኮ አንድ መስተካከያ መንገድ ነው አለችው። ከራስህ ጋር ፊልማ ውስጥ ነህ። አሁን ስህተት እንዳለ ውስጤ ነገር ጊዜ ይፈታል ወንድሜ አለው። ቤቱን ለመድክ አለው። አዎ ለምጄዋለሁ፣ ግማሽ ስራውን ለመጀመር አስቤያለሁ። አንድ ላይ ሆነን ድርጅቱን መቆጣጠር እንችላለን ብሎ ሲጨምር፣ ልጁ ግን ሆነ ለመበቀል የመጣ ነው የሚመስለው። እግዚአብሔርን ዞር ስለው በሌላ አይን ነው የሚያው። እንግዲህ ወይዘሮ ዛራ ጋር ሄዳለች ሴትዮዋ። ወይዘሮ ዛራም ቁጭ ብላ ሰው ምክር ሲፈልግ ወደ ዛራ ጋር ነው የሚሄደው። ወይዘሮ ሙርዚና ነው ስሟ። አይ ሙርዚናዬ፣ እኔ እኮ ማር ቤት እንዴት ተቀመጥሽ ብዬ ነው የኔ እዚህ ሁኜ ለዘመናት እየተከታተለን እያለ ታሪክ እዚህ እንኳን ብደበቅ ብዬ ነው። ምንድን ነው ደፍኔ የምትባል ሴት? ምን ነው ደፍኔ ለምን ጠየቅ? በህይወት እንደሌለች ነው ማውቀው። የኔም ተመሳሳይ እንዳንቺ ነው። ስለማሞታ የምታውቀው ነገር ካለ ብዬ ነው። ድንገት እኮ ነው የሞተችው አለችውና፣ ድንገትዬ ነው የሞተችው። አጋችና ሰማን አርጋ በዚህ ሰዓት ስለሷ ማንሳቱ አስፈላጊ አይደለም ስትለው፣ ያዛዝናል አለችው። በረ ሰላም ሆኑልኝ።